ኮንሽስ ማይንዳችን ምን እግዚአብሔር እንደተናገረ አልሰማም ማለት መንፈሳችን አልሰማም ማለት ላይሆን ይችላል። መጀመሪያ እንኳን የምትናገረው ነገር ምን ማለት እንደሆነ ባይገባው እናቱ ግን መሆኗ ይገባዋል። እንደ ፊክሽን ሳይሆን እንደሆነ እውቀት ዝም ብለን አልጋችን ላይ እንዲህ ብለን ከዛ እየሄድን እኛ ሁላችን መንፈሳዊ ሰው የሚመስለን ያለማቋረጥ ጥቅሱን ከጥቅስ አንዴ ተራራ እየወጣ አንዴ ቁልቁለት እየወረደ አንዴ እየዋኘ አንዴ እየበረረ ለዚህ ቀን አደረሳችሁ። ሰላም ብያችኋለሁ። ተቀመጡ። ጌታ ይባርካችሁ። ጌታ ስሙ ይባረክ። ወደ እግዚአብሔር ቃል እንሄዳለን። ልናውቃቸው የሚገቡንን ዋና ዋና ነጥቦች አብረን እንመለከታለን። ከዚህ በኋላ የእግዚአብሔርን ድምፅ በመስማት የተባረከ ሕይወት መኖርን በጌታ በኢየሱስ ስም ትለማመዳላችሁ። የእግዚአብሔርን ድምፅ መስማት ምን ያህል በረከትን ወደ ሕይወት ይዞ እንደሚመጣ ተመልክተናል። የእግዚአብሔርን ድምፅ የሰሙ ሰዎች አብርሃም ከመጀመሪያው ጀምሮ እንደዚህ የአሕዛብ ሁሉ አባት ለመሆን የበቃው የእግዚአብሔርን ድምፅ ከመስማትና ከመታዘዝ ነው። እንደምታውቁት ያዕቆብም ለበረከት የበቃው የእግዚአብሔርን ድምፅ ከመስማትና ከመታዘዝ ነው። ዮሴፍ ለበረከት የበቃው የእግዚአብሔርን ድምፅ ከመስማትና ከመታዘዝ ነው። ጳውሎስ በደማስቆ ጎዳና የመጣውን የጌታ ኢየሱስ ክርስቶስን ድምፅ ከመስማት ነው ከሳውልነት ወደ ጳውሎስነት ዛሬ የምናውቀው ሐዋርያ የሆነው። ደቀ መዛሙርቱም ልክ እንደዚህ ነው። ኢየሱስ ክርስቶስን አገኙ፣ ተናገራቸው። የተናገራቸው ሁልጊዜ በመንደር የሚነገር ንግግር አይደለም። ተከተሉኝና ሰው አጥማጅ አደርጋቸዋለሁ አለ። ያ ድምፅ ነው ሐዋርያ ያደረጋቸው። ዛሬ መስማት የምንችለው ድምፅ ነገ የምንሆነውን ነገር ይወስናል። የእግዚአብሔርን ድምፅ መስማት የሕይወት ስንቅ ነው። ምን ማለቴ ነው? የእግዚአብሔርን ድምፅ የመስማት ልምምድ ካለን ብንታመም ፈውስ ሆኖ ይመጣል። ቢቸግረን ገንዘብ ሆኖ ይመጣል። መውጫ በር ብናጣ በሩን ያሳየናል። የእግዚአብሔር ድምፅ በሕይወት ጉዟችን ውስጥ በየቦታው ምንም ነገር በእጃችን ባይኖር ታምነን ልንሄድ የምንችለው ነው። ጌታ ኢየሱስ ክርስቶስ በእጃቸው አንዳች ነገር አትያዙ ብሎ ሲልካቸው ግን አብሯቸው ነበረ ከነሱ ጋር። ከዛ በኋላ ገንዘብ የሚሆነው ጥበቃ የሚሆነው አቅርቦት የሚሆነው ምሪት የሚሆነው የእግዚአብሔር ድምፅ ነው። የእግዚአብሔርን ድምፅ መስማት መለማመድ በጣም 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 አስፈላጊ ነው። ሁሉ ነገር ይሆናል። የአብርሃምን ሕይወት ከመጀመሪያው እስከ መጨረሻው ብታዩ አብርሃም የምናውቀው አብርሃም የሆነው በእግዚአብሔር ድምፅ ተሰርቶ ነው። በእግዚአብሔር ድምፅ ምሪት ነው። ርስት የተወረሰው የእስራኤል ሕዝብ በየጊዜው ርስቱን የወረሰው እንደዛ ነው። ዳዊትን ብታዩ ዳዊት በየጊዜው የተቀዳጀው ድል እስከ ዙፋኑ ያደረሰው በየዕለቱ የሚሰማው የእግዚአብሔር ድምፅ ነው። ይሄ በጣም ቁልፍ ነገር ነው ወገኖቼ። ይሄ ደግሞ ለአዲስ ኪዳን ሕዝቦች ለሁላችን የታደለ ጉዳይ ነው። የታደለ ነው። ለሁላችን የሆነ ነው። ለሆኑ ለተለዩ ሰዎች አይደለም። ይሄ የእግዚአብሔርን ድምፅ የመስማት ጉዳይ መንፈሳዊ ልምምድ ነው። መንፈሳዊ ልምምድ ወይም መንፈሳዊ ሕይወት ደግሞ ተግባራዊ የሆኑ ልምምዶች ያስፈልጉታል። የገባንበት የክርስትና ሕይወት መንፈሳዊ ሕይወት ነው። መንፈሳዊ ሕይወት ልክ እንደ ምድራዊ ሕይወት ተግባራዊ ፕራክቲካል የሆኑ ኤክሰርሳይሶችን ይፈልጋል። ተግባራዊ የሆኑ ልምምዶች ይፈልጋል። መንፈሳዊ ሕይወት በእምነት ወይም በምስክርነት ብቻ የሚጸና አይደለም። ማለት በአፋችን ቃል በመናገር ወይም ቁጭ ብለን በልባችን ተስፋ በማድረግ ብቻ የሚጸና አይደለም። ተግባራዊ የሆኑ መንፈሳዊ ልምምዶች ከእግዚአብሔር ጋር ቀጣይነት ያለው ግንኙነት ያስፈልጋል። ተግባራዊ የሆኑ መንፈሳዊ ልምምዶች ቀጣይነት ያለው ማያቋርጥ ኮንቲኒየስ የሆነ ከእግዚአብሔር ጋር ግንኙነትን ይፈልጋል። ስጋዊ ሕይወት ምግብን፣ እረፍትን እና የአካል ብቃት እንቅስቃሴን እንደሚፈልግ ሁሉ መንፈሳዊም ሕይወት ወይም መንፈሳዊ ጥንካሬ የሚገነባው ከእግዚአብሔር ጋር ያለን ቅርርብ በሚያዳብሩ ቋሚ ልማዶች ላይ ነው። ስጋዊ አካላችን በምግብ በሰውነት እንቅስቃሴ እንደሚገነባው ከእግዚአብሔር ጋር ያለንም ህብረት እንደዚሁ በምናደርጋቸው መንፈሳዊ ልምምዶች የሚገነባ ነው። እነዚህ ብዙዎቻችን የምናውቃቸው ናቸው። ጸሎት፣ በቃሉ ላይ ማሰላሰል፣ አምልኮ፣
ህብረትና መታዘዝ የመሳሰሉት። ከነዚህ ሁሉ መካከል የእግዚአብሔርን ድምፅ መስማት አንዱና እጅግ አስፈላጊ በሌላ የማይተካ ልምምድ ነው። የእግዚአብሔርን ድምፅ መስማት ለነቢያት፣ ለካህናት ወይም ለመንፈሳዊ ምሁራን ልሂቃን የተሰጠ ምስጢራዊ ልምምድ አይደለም። መንፈስ ቅዱስን የተቀበልን አማኞች ሁሉ ልንለማመደው የምንችል የልጅነት መብታችን ነው። ኢየሱስ ምንድን ነው ያለው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ዮሐንስ 10:27። ይሄ ማለት በጎቼ ሲል ሁላችንንም ነው ማለት ነው። እኛ የእርሱ የመሰማሪያው በጎች ነን ይላል የእግዚአብሔር ቃል። ስለዚህ አዲስ ኪዳን ላይ አንድ ነገር ጌታ ኢየሱስ ክርስቶስ ወደፊት አምጥቶልናል። በጎቼ ሁሉ ድምፄን ይሰማሉ፣ ይከተሉኝማል። የእግዚአብሔርን ድምፅ የመስማት ችሎታ እንደ ልጆች የማንነታችን አካል ነው። እንደ እግዚአብሔር ልጆች የአባታችንን ድምፅ መስማት አልፎ አልፎ የሚከሰት ክስተት ሳይሆን የአኗኗር ዘይቤም ነው። የእግዚአብሔርን ድምፅ መስማት አልፎ አልፎ እንደ ብሉይ ኪዳን ዘመን አልፎ አልፎ በ25 ዓመት አንድ ጊዜ፣ በ10 ዓመት አንድ ጊዜ፣ በዓመት አንድ ጊዜ የሚከሰት ሳይሆን የልጅነት መብታችን ስለሆነ የህይወት ዘይቤ ነው። የእግዚአብሔርን ድምፅ የመስማት ተግባር መንፈሳዊ ስሜትን ያሰለጥናል። ወይም መንፈሳዊ ስሜት ሲሰለጥን ነው ማለት። መንፈሳዊ ስሜት ማለት አካላዊ ስሜቶች አሉ፣ የስሜት ሕዋሳቶች ማለት ነው። ማለትም ዓይን፣ ጆሮ፣ አፍንጫ አለ አይደለ? ቆዳችን። እነዚህ አምስቱ የስሜት ሕዋሳት እንዳሉን ሁሉ እግዚአብሔርን መስማት ደግሞ የውስጠኛው የስሜት ሕዋሳታችን መሰልጠን ነው። ዕብራውያን ምዕራፍ 5 ቁጥር 14 ላይ ጠንካራ ምግብ ግን መልካሙንና ክፉውን ለመለየት በስራ የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። የለመደ የሚለው ኤክሰርሳይዝ ያደረገ። አንድ ልጅ እንደተወለደ ወዲያውኑ ሰዎች የሚናገሩትን ነገር አይረዳም፣ አይገነዘብም። መናገር አይደለም መስማቱም ራሱ የሆነ ድምፅ ይሰማል። በውስጡ ነገ ከነገ ወዲያ የመረዳት አቅም አለው፣ የመስማት አቅም አለው። አሁን ግን ድምፅ ብቻ ነው የሚሰማው። ድምፅ ማለት ትርጉም የሌለው ድምፅ ማለት ነው። እንደተወለደ አይለይም። ስለዚህ ብዙ ጊዜ ልጆቻችንን ቃል እየተናገርን ያ ቃል አልገባቸው ሲል በተግባር እያለማመድናቸው ከጥቂት ጊዜ በኋላ እነሱ ምን ማለት እንደፈለግን እያወቁ ይመጣሉ። ያኔ ነው እንግዲህ ሰሙን የምንለው። ጆሮአቸው የመስማት አቅም አለው ፖቴንሻሊ፣ ግን የምንናገረውን የመለየት አቅም የላቸውም። በልምምድ ግን ይሰለጥናሉ፣ ይማራሉ፣ ከዛ መስማት ይጀምራሉ። ያ ደግሞ የየዕለት የህይወታቸው ዘይቤ ሆኖ ይቀራል ማለት ነው። ልክ እንደዚሁ ጠንካራ ምግብ ግን መልካሙና ክፉን ለመለየት በስራ የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። እዛ ላይ አንድ መርህ እናገኛለን። ልባችን መልመድ ይችላል፣ መሰልጠን ይችላል፣ ማደግ ይችላል ማለት ነው። ልባችን ውስጥ ደግሞ መስማት አለ። ስለዚህ እሱን መለማመድ እንችላለን። መልካሙንና ክፉን ለመለየት በስራ መልመድ። ጡንቻዎች በአካል ብቃት እንቅስቃሴ እየጠነከሩ እንደሚሄዱ ማለት ነው። እንደዚሁ የእግዚአብሔርን ድምፅ የመለየት አቅምም በተግባር በመታዘዝና ከእግዚአብሔር ጋር በመቀራረብ እያደገ ይሄዳል። አንድ ልጅ ከወጣቶች አንድ ሰው ይምጣ። ከዚህ እህቶች ብቻ ናቸው ያሉት እዚህ። አንድ ሰው አሁን እሷ ሕፃን ብትሆን የተወለደች ሕፃን ገና እና ሕፃን ናት። እኔ አባቷ ብሆን እሷ ሕፃን ናት። መጽሐፍ ቅዱስን ስጭኝ አልኳት። ምን ማድረግ ትችላለች? እስኪ የምታደርጊውን አንድ ነገር አሳይኝ። ምናልባት መጽሐፍ ቅዱስን አቀብኝ አልኩሽ። ሕፃን ነሽ፣ እስኪ አድርጊ እንደ ሕፃን ማታፈሪ። ቁጭ አልሽ። እኔ ቁጭ አለች ማለት ነው። እኔ ቁጭ በይ አይደለም ያልኳት። ከዛ ግን መጽሐፍ ቅዱሱን ስጭኝ አልኩና አንስቼ ሰጠዋት። አሁን ትማራለች ማለት ይሄን ቋንቋ የምትማረው እኔን በመስማትና ምን በማድረግ ነው?
በመታዘዝ ነው። ያላልኳትን አደረገች አይደለም ብዬ በተግባር አሳየዋት። በሚቀጥለው ተነሽና መጽሐፍ ቅዱስን ስጭኝ አልኳት። መጽሐፍ ቅዱስን ስጭኝ። አሁን ሁለት ነገር ታውቃለች። አንደኛ መጽሐፍ ቅዱስ፣ ሁለተኛ መስጠት የሚባል ልጆች በነገራችን ላይ ለዛ ነው የሚጠይቁት፣ ያለማቋረጥ የሚጠይቁት። የምታደርጉትን ሁሉ ከማንም በላይ አቴንቲቭ ናቸው። በጣም ነው የሚከታተሉ። ለምን? የሚማሩት የምታደርጉትን በማየት ነው። ከዛ በኋላ ደግሞ ትክክል መሆናቸውን የሚያረጋግጡት በማድረግ ነው። ሲያደርጉ አታድርግ እንደዚህ ስትሏቸው ኦኬ ይሄ አይደረግም ማለት ነው። ይሄ አይደለም ይሄ አይጠጣም ስትሏቸው ይሄ የሚጠጣው ተባረክ እያሉ ነው የሚማሩ። ስለዚህ እግዚአብሔርን መስማት የምንለማመደው በመታዘዝ ነው። እስኪ በሉ። አይሰማኝም በደም ወደ እግዚአብሔር በመቅረብና በመታዘዝ ነው። ለእግዚአብሔር በጣም ቅርብ በመሆን እና በመታዘዝ ነው። ያኔ እግዚአብሔርን መስማት በጣም ናቹራል ይሆናል። እግዚአብሔር በምንም ሊናገራችሁ ይቀላችኋል። በምንም ነገር ከእግዚአብሔር ጋር ቆዩ አብራችሁ። እግዚአብሔር ምን ማለቱ እንደሆነ ለማየት እንሞክራለን። ድምፁን ትለያላችሁ። የእግዚአብሔርን ድምፅ ወደ መለየት ስትመጡ የእግዚአብሔር ድምፅ የግድ መጽሐፍ ቅዱስ ተከፍቶ ብቻ ላይሆን ይችላል የምትሰሙት። ወፍም አልፋ ስትሄድ እግዚአብሔር ሊናገራችሁ ይችላል። እግዚአብሔር በልዩ ልዩ መንገድ ይናገራል። ሰው ግን ምን አይለውም ነው የሚለው፣ አያስተውለውም። የሚቀድመው የእግዚአብሔርን ድምፅ መለየት ወደ መቻል መምጣት ነው። መስማት ወደ መቻል መምጣት። ሰዎች ብዙ ጊዜ ይመስላቸዋል ያን እና ወደ እግዚአብሔር መቅረብ ለድምፁ መታዘዝ። እንቀርባለን። ያዘዘንን ስናደርግ ትክክል ነው ሲለን እየሰማነው እየለመድነው እንመጣለን። እነዚህ ሁለት ነገሮች በጣም ያስፈልጉናል። እግዚአብሔር በመጀመሪያ ሁላችን ድምዳሜ ላይ መድረስ ያለብን የመጣ ነው ወደሚናገር አምላክ ነው። እግዚአብሔር ይናገራል። ክብር ለጌታ ይሁን። ይሄንም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ይላል። አሕዛብ ሳላችሁ ድምፅ ወደ ሌላቸው ጣዖታት ተወስዳችሁ ነበረ እና ሰማን የሚባለው ፌክ ነው ማለት ነው፣ ውሸት ነው ማለት ነው። ድምፅ ወደ ሌላቸው ጣዖታት ተወስዳችሁ ነበረ ይላል። ምን ማለቱ ነው? አሁን ግን የመጣችሁት ወደሚናገር አምላክ ነው ይልና ከዛ በኋላ የመንፈስ ቅዱስ ስጦታዎችን ይዘረዝራል። ለምንድን ነው እነዚህ ስጦታዎች የመጡት? እግዚአብሔር የሚናገር ስለሆነ ነው። ክብር ለጌታ ይሁን። ስለዚህ መጽሐፍ ቅዱስ የሚነግረን እግዚአብሔርን የሚያቀርብልን ዝም ያለ ሩቅ የሆነ ወይም ተሰናብቶ የሄደ አይነት አድርጎ አይደለም። እንደዛ ሳይሆን እግዚአብሔር ሕያው የሚናገር የቅርብ አምላክ እንደሆነ አድርጎ ነው የሚያቀርብልን። ስለዚህ አምላካችን እግዚአብሔር የሚናገር አምላክ ነው፣ ሕያው አምላክ ነው፣ የቅርብ አምላክ ነው። ክብር ለጌታ ይሁን። መጀመሪያ ይሄን ማመን አለብን። እግዚአብሔር የሚናገር ነው። በሉ እስኪ እግዚአብሔር የቅርብ አምላክ ነው። ክብር ለጌታ ይሁን። ኤልያስ ምን አለ? ርቆ ሄዶ ይሆናል አለ። እግዚአብሔር ርቆ የሚሄድ አይደለም። እያሾፋት ነው እንደዛ ያለው። የእናንተ አምላክ ርቆ ሄዶ ይሆናል፣ ስለዚህ ጮክ ብላችሁ ጥሩት አለ። ምን ማለቱ ነው? የእኛ አምላክ ግን እንደዛ ርቆ የሚሄድ አይደለም። ራሱም እግዚአብሔር በኤርምያስ ሲናገር እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ብሏል። ስለዚህ እግዚአብሔር የቅርባችን ከሆነ የሚናገር ከሆነ ድምፁን መለማመድ እንችላለን። ከፍጥረት መጀመሪያ ጀምሮ ስንመለከት የእግዚአብሔር ድምፅ የህልውና ምንጭ ነው። ማለትም ነገሮች ሁሉ ወደ መኖር የመጡት በእግዚአብሔር ድምፅ ነው። ይህን ብዙ ባለፈው ስለተነጋገርን አሁን ብዙ አንነጋገርም። እግዚአብሔር ይሁን ሲል ነው የሆኑት። የእግዚአብሔር ድምፅ በሕይወታችን ሲኖር የሌሉ ነገሮች መኖር ይጀምራሉ። ነገ የሚሆነውን ዛሬ እግዚአብሔር ድምፅ ወደ ሕይወታችን ሲመጣ ነገ የሚሆነውን ይፈጥረዋል። ዴስቲኒያችንን ነጋችን የሚፈጠረው በእግዚአብሔር ድምፅ ነው ወገኖቼ። እግዚአብሔር ስሙ የተባረከ ይሁን። ድምፁ ሕይወትን መመሪያንና ለውጥን ይሰጣል። ድምፁ ሕይወትን ይሰጣል፣ ዳይሬክሽን ይሰጣል፣ እንደገና ደግሞ ለውጥን ያመጣል። ነገሮች በከፋ ሁኔታ ውስጥ ካሉ፣ በማይቻል ሁኔታ ውስጥ ካሉ የእግዚአብሔርን ድምፅ መስማት ከተለማመድን የእግዚአብሔርን ድምፅ ነው የምንፈልገው፣ የነገሮችን መለወጥ አይደለም የምንፈልገው። ምክንያቱም የእግዚአብሔር ድምፅ ያለ ምንም ማወላዳት ሁኔታዎችን ይቀይራቸዋል። ትናንት አንድ ምሳሌ ተነጋግረናል። ለምሳሌ በጣም አጭር የሆነ
ነገር ጴጥሮስ የዘብዴዎስ ልጆች አሳ ሊያጠምዱ ሄደው ሌሊት ሙሉ አሳ አላገኙም። ነጋ። በነጋ ጊዜ ኢየሱስ ክርስቶስ ሄደ እና ታንኳቸውን ተዋሳቸው። ታንኳህን ወደ ባህሩ ዳር ጠጋ አድርግልኝ አለ። እዛ ላይ ሆነና መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ ሰበከ። ሰብኮ ሲጨርስ ግን ምን አለው? መረብህን በቀኝ በኩል ጣል፣ ወደ ባህሩ ፈቀቅ እንዲያደርጋት ነገረው ይላል። ፈቀቅ ካደረገ በኋላ አሁን መረብህን በቀኝ በኩል ጣል አለው ይላል። ከዛ ጴጥሮስ አንድ ነገር መሰከረ። ጌታ ሆይ ሌሊቱን ሙሉ ስንደክም አድረን አንድስ እንኳ አሳ አላገኘንም፣ ነገር ግን ስለ ቃልህ እንጥላለን አለ። መረቡን በጣለ ጊዜ መረቡ ሊሸከመው የማይችል አሳ ወጣ። ያን ባዶ የሆነ ነገር የቀየረው የማን ድምፅ ነው? በነ ጴጥሮስ ድካምና በአሁኑ በረከት መካከል ያለው የልዩነት ምክንያት በመካከል የመጣው የጌታ የኢየሱስ ክርስቶስ ድምፅ ነው። ለዛ ነው እግዚአብሔር እንዲመሰክር ያደረገው ጴጥሮስን። ዝም ቢልና ዝም ብሎ ቢጥል አሳ ቢመጣ እኛ አንማርም። እንድንማር ግን ጴጥሮስ እንዲናገር አደረገው። ጴጥሮስ ምን አለ? ሌሊቱን ሙሉ ስንደክም አድረን ማለት ሁሉንም አስሰዋል ማለት ነው። በቅርብ እንኳን የለም አሳ። በዛ ቅጽበት መጣ እንዳትሉት፣ ነገር ግን በቃልህ መረባችን እንጥላለን። ይሄ ለሁላችን የሚሰራ ነው። ባዶ ነው በምንለው ምድረ በዳ ውስጥ ልንሆን እንችላለን። በጣም ተዘጋጋብኝ የምንለው ሁኔታ ውስጥ ልንሆን እንችላለን። ወይም በማናቸውም አይነት ሁኔታ ውስጥ ልንሆን እንችላለን። የእግዚአብሔርን ድምፅ የመስማት ልማድ ካለን የምንፈልገው ድምፁን ብቻ ነው። ሙሴን ባለፈው አይተናል። የሙሴ ሕይወት ምንድን ነው ብትል ሁል ጊዜ ከእግዚአብሔር የመስማት ነው። ሙሴ ሁሌ ከእግዚአብሔር ይሰማል። ተደርጎ የማይታወቅን ነገር እንደ መፍትሄ እግዚአብሔር ይነግረዋል። ዛሬ ማለዳ የጌታን ሥጋና ደም በምንወስድ ጊዜ አንድ ነገር አንስተናል። እስራኤላውያንን ባልታዘዙ ጊዜ እባብ ነደፋቸው እና ብዙዎች መሞት ጀመሩ። ከዛ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ተናገረው። እግዚአብሔርን የማይሰማ ሰው ቢሆን መፍትሄ አይመጣም። ለምን? የተናገረው የተለመደ ነገር አይደለም። ምንድን ነው ያለው? በናስ እባብ ሰርተ በዓላማ ላይ ስቀል አለው። ይሄ ማንም ሰው አድርጎት የሚያውቅ አይደለም። ከዛ በፊት የነበሩት አብርሃም፣ ይስሐቅ፣ ያዕቆብ አላደረጉትም። ስለዚህ በልማድ የሚሆን መፍትሄ አይደለም፣ በመስማት የመጣ መፍትሄ ነው። እግዚአብሔርን ሰማ። ከዛ የናስ እባብ ሰራ፣ ሰቀለ። ሄደው ያዩት ሁሉ ዳኑ ይላል። ይሄን ወደ ግል ሕይወታችሁ አምጡት። በሆነ ችግር ውስጥ ብትሆኑ እግዚአብሔር ቢናገራችሁ ታይቶ የማይታወቅ መፍትሄ በሕይወታችሁ ይመጣል። ብዙ ጊዜ የምንጨነቀው መፍትሄ ከወዴት ይመጣል ብለን ነው፣ ግራ ስለምንጋባ። ይሄ ነገር ምን አይነት መፍትሄ ይኖረዋል? የለውም። ከዛ እንረበሻለን፣ ከዛ እንታወካለን፣ ከዛ እንጨነቃለን፣ ከዛ ተስፋ እንቆርጣለን። ለምን? አይናችንን አንስተን ወደ ቀኝም ወደ ግራም ስናይ ምንም መውጫ መንገድ የለም። አባቶቻችን በዚህ መንገድ አይደለም የሄዱት እንደዚህ ባለ ጊዜ እግዚአብሔርን ይጠይቃሉ። እግዚአብሔር ድምፅ ያሰማቸዋል። ያ ድምፅ ደግሞ የተዘጋውን በር ይከፍታል፣ የሌለውን ወደ መኖር ያመጣል። ይሄ ልምምድ በጣም አስፈላጊ ልምምድ ነው ወገኖቼ። እግዚአብሔር ሁልጊዜ ቢናገርም ቅድም እንደተነጋገርነው ሰው ግን አያስተውለውም። ኢዮብ 33:14 ላይ እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው አያስተውለውም ይላል። አብረን እንኳን ስንኖር አንዱ ትልቁ ፈተና ያለማስተዋል ነው። አይገባሽም እንዴ አይገባህም እንዴ እንባባላለን አይደል? እሱ ማለት ነው። ግን ከእግዚአብሔር ጋር በቅርበት ስትመላለሱ የአባታችሁን ድምፅ መለየት ትጀምራላችሁ። እግዚአብሔር በአስገራሚ መንገድና ሁኔታ ይናገራቸዋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የኛ ተግባር መሆን ያለበት እግዚአብሔር እንዲናገር ማድረግ ሳይሆን እግዚአብሔር ሲናገር መስማት ነው። ነገር ግን በሕይወት ጫጫታ መካከል ድምፁን መለየት መማር በጣም ወሳኝ ነው። አሁን ያለንበት ዘመን ብዙ ጫጫታዎች፣ ብዙ ድምፆች ያሉበት ዘመን ነው። ስለዚህ መለየት ያስፈልገናል። ሁለተኛው መገንዘብ ያለብን መንፈስ ቅዱስን ነው። መንፈስ ቅዱስ የግንኙነት አካል ነው። በሥላሴ ውስጥ መንፈስ ቅዱስ የኮሚኒኬሽን የኮሚኒየን ከእግዚአብሔር ጋር ህብረት የምናደርግበት አካል ነው። ያለ መንፈስ ቅዱስ እግዚአብሔር አብንም ጌታ ኢየሱስንም መንካትም መረዳትም መስማትም ማየትም ማወቅም አንችልም። መንፈስ ቅዱስ የኮሚኒየን
ፐርሰን ነው፣ የግንኙነት ፐርሰን ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ከመንፈስ ቅዱስ ጋር ሕያው የሆነ ኅብረት ከሌለን እግዚአብሔርን መስማት የሚባለው ነገር አይኖረንም። ዮሐንስ 16:13 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሰማውን ይነግራችኋል እንጂ ከራሱ አይናገርም ይላል። ስለዚህ የሥላሴ አፍ ነው መንፈስ ቅዱስ። በመንፈስ ቅዱስ አማካኝነት ነው ሥላሴ እኛን የሚናገረን። የሰማውን ይናገራል እንጂ ከራሱ አይናገርም። ምን ማለት ነው? መንፈስ ቅዱስ የግንኙነት አካል ነው። የግንኙነት አካል ነው። በትልልቅ ድርጅቶች ስትሄዱ የግንኙነት ቢሮ አለ ወይም ፒአር አለ። በዛ በኩል ነው የዛን መስሪያ ቤት ጉዳይ መስማት ማድመጥ የምትችሉት። የሥላሴን ጉዳይ ማድመጥ መስማት የምንችለው ከመንፈስ ቅዱስ ጋር ጤናማ ኅብረት ሲኖረን ነው፣ በመንፈስ ቅዱስ አማካኝነት ነው። ስለዚህ መንፈስ ቅዱስ ዛሬም ሕያው ሆኖ እየተናገረ ነው። ይህን የሚያደርገው የአብንና የወልድን የልብ ፈቃድ ለእኛ ለመተርጎም ነው። አብ በሕይወቴ ምንድን ነው ያለው ፈቃድ፣ ወልድ በሕይወቴ ምን እንዲሆን ነው የሚፈልገው የሚለውን የሚተረጉምልን የሚያስረዳን ማን ነው? መንፈስ ቅዱስ ነው። አንዳንድ ጊዜ በሕይወታችን እያየነው ያለው ነገር ከእግዚአብሔር ይሁን ከሰይጣን ይሁን ከሰው ይሁን ከሰው የሆነና ከሰይጣን የሆነ አንድ አይነት ነው፣ ልዩነት የለውም። ሁለቱም አጥፊዎች ናቸው። ከእግዚአብሔር የሆነው ብቻ ነው ለበረከትም ይሆናል። አንለይም። የሆነ ነገር መጣ፣ ለምሳሌ ሰው ወደ ሕይወታችሁ መጣ። ያ ሰው ከእግዚአብሔር ነው ወይስ በራሱ ነው ወይስ በሰይጣን ተልኮ ነው የመጣው? አንድ ነገር ወደ ሕይወታችሁ መጣ። ያ ከየት ነው ምንጩ? የሆነ ነገር እየሆነ ነው። ይሄ ነገር በመንፈሳዊ ዓለም ምን አይነት ትርጉም አለው? ላይገባን ይችላል። ከእግዚአብሔር ጋር ግን የጠበቀ ኅብረት በምታደርጉበት ጊዜ የሚመጡ ነገሮች ጀርባ ላይ ማን እንዳለ ማወቅ ትጀምራላችሁ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ነገሩን ሲሪየስ ትወስዳላችሁ። አንዳንድ ነገር ጊዜያዊ መስሎ ይመጣል እና የሚያጠፋችሁ ከሆነ ይሄ ነገር አጥፌ ነው። ሌላ ሰው ምንም አይነት እርምጃ አይወስድም፣ ቀለል አድርጎ ነው የሚያየው። ጌታ ኢየሱስን ጴጥሮስ ምን አለው? አይሆንብህ ጌታ ሆይ አለ። ያኔ ሂድ አንተ ሰይጣን አለው። ጴጥሮስን እንደዛ ባለ ሁኔታ መናገር ፈልጎ አይደለም፣ የኢየሱስ ባህሪ አይደለም። ነገር ግን ከዚህ ንግግር ጀርባ ያለ ኃይል ነበረ። ሌሎቻችን ብንሰማ በጣም መልካም ምኞት ነው። ጴጥሮስ ጥሩ ተመኝተህልኛል፣ ነገር ግን የሚገርም አይሆንም ነው የምንለው። እሱ ግን ሲሪየስ ፈተና እየመጣበት እንደሆነ ገብቶታል። ፈተና ነው እኛ አሁን ማይገባን፣ እሱ ኢየሱስ ግን የሚገባው ነገር አለ። ስለዚህ መልሱ እንደገባው ነው፣ እንደተረዳው ነው። ያ ድምፅ ከየት ነው የመጣው? ከኔ ጋር ናችሁ? አንዳንዴ የምር እርምጃ መውሰድ በሚገባን ነገር ላይ ላንወስድ እንችላለን። የምር ቁጣ በሚያስፈልገው ላንቆጣ እንችላለን፣ ምንጩን ስለማናቅ። እሺ ማለት የሚገባንና ሲሪየስ አድርገን መያዝ የሚገባን ነገር ሳንይዝ ልንቀር እንችላለን። መጽሐፍ ቅዱስ ላይ አይታችኋል አይደለ? መልአክ ተገልጦ ካናገራቸው በኋላ የሳምሶን ቤተሰቦች አናግሯቸው ሄደ። በኋላ የእግዚአብሔር መልአክ እንደሆነ ሲያስቡ ግን እባክህ እንደገና ተገለጥልናል። የመጀመሪያ እድል አምልጧቸው ማለት ነው። እና ብዙ ጊዜ መጀመሪያ ምን እንደሆነ ሳናውቅ እንኳን የሚያመልጠን አለ። ከእግዚአብሔር ተልኮ አንድ ነገር ከእግዚአብሔር እንደሆነ ባለማወቃችንና በማቃለላችን ምክንያት ሳንባረክ እንቀራለን በማይመስል ሁኔታ። ቅድም ብያቸዋለሁ። የአባታችሁን ድምፅ እየቀረባችሁ እየሰማችሁ ስትሄዱ ይሄ አባቴ ነው ማለት ትችላላችሁ። በስልክም ይናገር፣ በኢሜይልም ይጻፍላችሁ፣ በምንም ይምጣ የአባታችሁ ንግግር ይገባቸዋል። ያ ድምፅ ከማን እንደመጣ ታውቁታላችሁ። ስለዚህ መስጠት ትችላላችሁ ራሳችሁን። ያ ደግሞ የሚመጣው በመቀረብና በመታዘዝ ነው። እየቀረባችሁ ስትመጡ ድምፁን እየታዘዛችሁ፣ ቃሉ አለ የተጻፈ፣ እሱን እየታዘዛችሁት እያደረጋችሁ ስትሄዱ ድምፁን እየለያችሁ፣ ባህሪውን እየለያችሁ፣ ቃናውን እያወቃችሁ ትሄዳላችሁ። የአባታችሁ ቃና ይታወቃችኋል። ስለዚህ በተጻፈ ጋዜጣም ይሁን በመጽሐፍ ቅዱስም ይሁን አልፎ በሚሄድ ወፍም ይሁን እግዚአብሔር ይናገራቸዋል። ዮናስን በትል ነው አይደል የተናገረው? እኛ እኮ አሁን ግራ ይገባል። ትሏ እኮ አፍ አውጥታ ወይም እግዚአብሔር ነጎድጓድ ድምፅ አሰምቶት እኮ አይደለም። የሚያውቀው አለ። እግዚአብሔር ሲናገር የሚያውቀው ድምፅ አለ እና ዝም ብሎ ትሏን እያየ ያለ ያ የሚያውቀው የእግዚአብሔር ድምፅ መጣ በዛ ትል ውስጥ። ኤርሚያስንም እንደዛ ነው ያደረገው። ሂድ አለው፣ ወደ ፖተር ሃውስ ሂድ አለው። ሄደ። ከዛ እያየ ያለ ምን ታያለህ አለው። እኛ አሁን የሚመስለን የሆነ ኦዲብል የሆነ ድምፅ እየመጣ የሚያናግረው ነው የሚመስለን። አይደለም። ያ የተለማመደው የእግዚአብሔር ድምፅ አለ። ከኔ ጋር ናችሁ? እግዚአብሔር ያለማምዳችሁ በጌታ በኢየሱስ።
ከዛ በኋላ በምታዩት ይናገራችኋል፣ በምትሰሙት ይናገራችኋል። በማንኛውም መንገድ እግዚአብሔርን መስማት ለእናንተ በጣም ቀላል ይሆናል። መንፈሳዊ ጆሮን ማዳበር የእግዚአብሔርን ድምፅ መስማት ሆን ተብሎ ቅድም እንዳልኩት መለማመድን ይጠይቃል። ሆን ብለን መለማመድ። አንድ ሙዚቀኛ የሙዚቃ ኖታዎችን ለማወቅ እንደሚሰለጥን ወይም እረኛ የበጎችን ቃና እንደሚያውቅ ሁሉ አማኞችም የእግዚአብሔርን ቃና፣ ጊዜና እውነት እንዲያውቁ መንፈሳቸውን ማሰልጠን አለባቸው። መንፈሳችንን ማሰልጠን አለብን። አንድ የሙዚቃ ተማሪ ኖታዎችን ያጠናል። ይሄኛው ድምፁን ወደ ላይ ማነሳበት ነው፣ ምዘገይበት ነው፣ ምጥልበት ነው ብሎ እንደሚያጠና የእግዚአብሔርን ድምፅ መለየትን ደግሞ ሆን ብለን እግዚአብሔር እንዴት ነው የሚናገረኝ፣ እኔን በግሌ የአባቴ ድምፅ ምን ይመስላል የሚለውን መከታተልና ማጥናት ያስፈልጋል። ይህ ስልጠና የሚከተሉትን ያካትታል። አንደኛ በዚህ ስልጠና ውስጥ መሰረታዊ ነገር መንፈሳዊ እድገት እንዳለ ማወቅ፣ መገንዘብ፣ መቀበል ያስፈልጋል። መንፈሳዊ እድገት በሉ እስኪ፣ ጮክ በሉና እንደገና። ማለት ከመንፈሳዊ ሕፃንነት እስከ ጉልምስና አልፎም እስከ ሽምግልና የሚዘልቅ እድገት አለ። ስለዚህ ማደግን ግብ ማድረግ አለብን ማለት ነው። ቅድም በሕፃን ልጅ ምሳሌ አሳይቻለሁ። ሕፃን ልጅ እንደተወለደ የአባቱንና የእናቱን ድምፅ አይለይም። እየቆየ ሲሄድ ግን አብሮ ከመቆየት የተነሳ እየለየ ይመጣል። መጀመሪያ እንኳን የምትናገረው ነገር ምን ማለት እንደሆነ ባይገባው እናቱ ግን መሆኗ ይገባዋል፣ አባቱ መሆኑ ይገባዋል። ያ ዝም ብሎ አውቶማቲካሊ የሚመጣ አይደለም። አብሮ በመቆየት የሚመጣ ነው። በመስማት በመደጋገም የሚመጣ ነው። ስለዚህ ደግሞ ማደግ እያደገ ሲመጣ ደግሞ ድምፁን መለየት፣ እያደገ ሲመጣ ረዥም ስቴትመንቶችን መረዳት፣ ትልልቅ ትእዛዞችን መቀበል ይጀምራል። ትልልቅ ሀሳቦችን ቁጭ ብሎ ሰምቶ ወደ መረዳት ይመጣል። በኋላ እንደ ጓደኛ ትልልቅ ሀሳቦችን ወደ መካፈል ይመጣል። ይሄ በእድገት ነው የሚመጣው። ስለዚህ ሁላችን በመንፈሳዊ እድገት ማመን አለብን። ተወልደን ዳግመኛ ቤተ ክርስቲያን ውስጥ ሕፃናት ሆነን መኖርን መቀበል የለብንም። ከኔ ጋር ናችሁ ወይ? መቀበል የለብንም። እስኪ ከእግዚአብሔር እንደተወለደ እርግጠኛ የሆነ ሰው የተወለደ ደግሞ ምን ያደርጋል? ያድጋል። በሉ እስኪ ከኔ ጋር። የተወለደ ምን ይላል? ማደግን ዓላማችን ማድረግ አለብን። ያውም እስከ ሽምግልና ይታደጋል። አባት እስከ መሆን፣ ሌሎችን በመንገድ እስከ መምራት፣ ሌሎችን አላዋቂዎችን ወደ እውቀት እስከ ማምጣት፣ ሞግዚት እስከ መሆን፣ አባት እስከ መሆን ይታደጋል። አንደኛ ዮሐንስ ምዕራፍ 2 ከ12 እስከ 14 ልጆች ወይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። ልጅ ማለት ገና በኃጢአት ስርየት ዙሪያ ያለ ማለት ነው። ከዚህ እልፍ ያላለ ሲጸልይም ምንም ሲል ከዚህ እልፍ የማይል ሁልጊዜ በቃ ስለ ኃጢአት ስርየት ከኃጢአት ስርየት ከመጀመሪያ የኃጢአት ስርየት ማለት ዳግመኛ የተወለድንበት ማለት ነው። ልጆች ወይ ስለ ስሙ ኃጢአታችሁ ምን ተብሏልና? አዎ በስሙ አምኖ የተቀበለ ሰው ሁሉ የኃጢአቱን ስርየት ተቀብሏል። ጌታ ይመስገን። የሐዋርያት ሥራ ምዕራፍ 10 ቁጥር 43 ይህን ይመሰክራል። በስሙ የሚያምን ሁሉ የኃጢአቱን ስርየት እንዲቀበል መጽሐፍ ይመሰክራል ይላል። ስለዚህ ልጆች ወይ ስለ ስሙ የኃጢአትን ስርየት ተቀብላችኋል። ይሄ ልጅነት ነው ማለት ፋንዳሜንታል የሆነ እውቀት ነው። አክቹዋሊ ምን ጥለው አይደለም፣ ግን ልምምድ ሆኖ መዝለቅ ያለበት አይደለም። ልጆች ሆይ ይላል። ከዛስ አባቶች ሆይ ከመጀመሪያ የነበረውን አውቃቸዋልና እጽፍላቸዋለሁ። አባት የሚባለው ግን ወደ እግዚአብሔር ዘላለማዊ አጀንዳ ዘልቆ መረዳትና መካፈል የጀመረ ማለት ነው። ከአሁኑ ጊዜ ያለፈ ልጅ ስትሆኑ መቅበጥ ነው አይደለም? እንደዛ ነው የሚሆነው። ማልቀስ፣ ወተት፣ መብት ማስከበር ምናምን ነው። ልጅነት መብት ላይ ነው የሚያተኩረው። አባትነት ደግሞ ኃላፊነት ላይ ነው የሚያተኩረው። መውለድ ማሳደግ ላይ ነው። አባቶች ሆይ ይሄ ግን አባትነት አያችሁ የዘላለሙን የእግዚአብሔርን ሐሳብ ተረድቶ በዛ መኖር የሚደረስበት ነው። የገባው ሰው አለ? ጥቂት የሚተረዳኝ ምን ማለት ነው? አባት ማለት በመንፈሳዊ ነገር ካሁኑ ጊዜ አልፎ አሁን ዮሐንስ ሽማግሌው ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። ይሄ ሰው አባት ነው።
አያችሁ፣ ኢየሱስ ተሰቀለ፣ ሞተ፣ ያድናል ከሚለው እንኳን ተሻግሮ ማለት ነው። በመጀመሪያ ማን ነበረ? ቃል ነበረ። ቃል ይሄ ከመጽሐፍ አንብቦት አይደለም። ወደ እግዚአብሔር እጅግ በመቅረብ ምክንያት ያገኘው የዘላለም ሐሳብ ነው። የጠለቀ ነው በጣም። ጳውሎስን ደግሞ ስትመለከቱ በቆላሴስ ላይ እሱ የማይታይ አምላክ ምሳሌ ነው። ሁሉ በእርሱ ተፈጥሯል፣ ሁሉም ለእርሱ ተፈጥሯል። ጌታ ስሙ የተባረከ ይሁን። አለቅነትም ቢሆን ስልጣንም ቢሆን ጌትነትም ቢሆን የሚታየውም ቢሆን የማይታየውም ቢሆን ሁሉ በእርሱ ምን ብሏል አለ? ተፈጥሯል። ስለዚህ ኢየሱስ ክርስቶስን የሁሉ ቀዳሚና መጀመሪያ ሲያደርገው ታያላችሁ። ይሄ የደረሱበት የመንፈሳዊ ብስለት ጥልቀት ነው። እግዚአብሔር ስሙ የተባረከ ይሁን። ከዛ ጎበዞች ወይ ክፉን አሸንፋቸዋልና እጽፍላቸዋለሁ፣ ልጆች ወይ አብን አውቃቸዋልና እጽፍላቸዋለሁ። ክፉን አሸንፋቸዋልና። ጎረምሳ ይጋደላል አይደለ? ይታገላል። ለጦርነት የሚዘምተው ጎረምሳ ነው። እና እነዚህ ደግሞ በመንፈሳዊ ውጊያ፣ በወንጌል ስብከት፣ በተለያየ ነገር የተሰማሩ ሰዎች ናቸው። ጎረምሶች ሆይ ክፉን ምን ብላችሁታልና? አሸንፋችሁ። እንዴት አሸነፉት? የእግዚአብሔር ቃል በእናንተ ስለሚኖር ይላል እዛው ላይ ብታነቡ። አባቶች ሆይ ከመጀመሪያ የነበረው ምን ብላችሁታልና? አውቃችሁታልና። ልጆች ሆይ በስሙ ኃጢአታችሁ ምን ተብሏልና? ተሰርዮአልና። እዚህ ላይ ነው የህይወት ደረጃ ነው የምታየው። አንድ ሰው አሸናፊ ድል ነሽ ህይወት የሚኖረው እንዴት ነው ብትሉ፣ ቃሉ ምን ሲለው ሲኖረው፣ በዛ የዘለቀ ሲሄድ እየቀጠለ ሲሄድ ደግሞ አባት ይሆናል። እግዚአብሔር ስሙ የተባረከ ይሁን። ክብር ለጌታ ይሁን። ስለዚህ በመንፈሳዊ እድገት ማመን አለብን፣ እግዚአብሔርን ወደ መስማት ቀጣይነት ለመምጣት ማለት ነው። የዕብራውያን ጸሐፊ በአካላዊና በመንፈሳዊ እድገት መካከል ቀጥተኛ ትይዩነት እንዳለ አሳይቷል። ቅድም ያየ ነው። ምን አለ? እናንተ አለ አጥንት ልትበሉ አትችሉም። ጳውሎስም ይሄን ተናግረዋል። እናንተ ገና ሕፃናት ስለሆናችሁ ወተት ጋት ናችሁ ይላል። ቅናት፣ ምቀኝነት፣ ክርክር ስላለ ስጋውያን መሆናችሁ አይደለምን? እንደ ሕፃናት እንጂ እንደ አዋቂዎች እኛ ጠንካራ ምግብ ልንሰጣችሁ አልቻልንም አለ። አንደኛ ቆሮንቶስ ምዕራፍ 3 ላይ ማለት ነው። ጠንካራ ምግብ የተባለው የጽድቅ ቃል ነው። ይህ ማለት የእግዚአብሔርን ፈቃድ ባህሪና መንገድ ጠለቅ ብሎ መረዳት መቻል ነው። ይህ ብስለት የሚመጣው በተግባራዊ ክትትልና በልምምድ ነው። ይሄ የለመደ የሚለው ሄክሲስ ይባላል በግሪክ። ምን ማለት ነው? ትርጉሙ ልማድ፣ ችሎታ ወይም መላመድ። ልማድ ወይም ስኪልፉል መሆን፣ አዳፕት ማድረግ ማለት ነው። ስኪልፉል መሆን አዳፕት ማድረግ ማለት ነው። የለመደ የሚለው ተምሮ አይቶ ከዛ አዳፕት ያደረገ ስኪልፉል የሆነ ማለት ነው። ሁለተኛ በተግባራዊ ስነ ስርዓት ስሜቶቻችንን ማሰልጠን ነው፣ ወይም በዲሲፕሊን። ለዚህ ደግሞ በአንደኛ ደረጃ በእግዚአብሔር ቃል መጠመቅ አለብን። ጎናችሁ ያለውን ሰው በእግዚአብሔር ቃል ተጠመቅ በሉት። መነከር ማለት ነው። አሜን ነው። በቆላሴስ መጽሐፍ ላይ ምን ይላል? የእግዚአብሔር ቃል በሙላት ምን ይበልባችሁ ይላል? ይኖርባችሁ። ቆላሴስ 3:16 ላይ የእግዚአብሔር ቃል በሙላት ሳይኖርብን እግዚአብሔርን ድምፅ መስማት መለማመድ አንችልም። ስለዚህ ከምንለማመድባቸው ሊኖሩን ከሚገቡ ዲሲፕሊኖች ውስጥ አንዱ የእግዚአብሔርን ቃል በሙላት በውስጣችን እንዲያድር ስነ ስርዓት ይዘን ማጥናት ይኖርብናል ማለት ነው። የእግዚአብሔርን ድምፅ መስማት ዋጋ ያስከፍላል። አንዱ የምንከፍለው ዋጋ ያለማቋረጥ የእግዚአብሔርን ቃል ማጥናት። ሁለተኛ ጢሞቴዎስ 3:16-17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት ወይም ለማሰልጠን፣ በጽድቅ ላለው ምክር ደግሞ ይጠቅማል። ልብ የሚሰለጥነው በእግዚአብሔር ቃል ነው ማለት ነው። ደጋግመን የእግዚአብሔርን ቃል ስናጠና፣ ስናሰላስል ልባችን በጽድቅ ባለው መንገድ ይሰለጥናል። እግዚአብሔርን መስማት ይለማመዳል። የእግዚአብሔርን ቃና እያወቀ ይመጣል። እግዚአብሔር እንዴት እንደሚናገር እየገባው ይመጣል። ይሄን ማድረግ እንድንችል መወሰድ ያለበት እርምጃ አለ። የእግዚአብሔርን ቃል ማሰላሰል አለብን። ደግሞም ባለፈው የተማርነው አለ። የጸሎት ንባብ ብለን መጽሐፍ ቅዱስን እንዴት እናንብብ ስንል አንድ ያየነው የጸሎት ንባብ ነው።
የጸሎት ንባብ ማለት መጽሐፍ ቅዱስን በጸሎት መንፈስ ሆነን ማንበብ ማለት ነው። ያኔ ድምፅ ሆኖ ይመጣል። ልክ እንደ ፊክሽን ሳይሆን እንደሆነ እውቀት ዝም ብለን አልጋችን ላይ እንዲህ ብለን ከዛ እየሄድን እንደ በቃ ግዴታ ለመወጣት እንደ ማንኛውም ፊክሽን አታንብቡት። የእግዚአብሔር መንፈስ ያለበት መጽሐፍ ነው። ጌታ ይመስገን። ስለዚህ እንደ አንድ ልማድ መውሰድ ያለብን ተንበርክከን ማስታወሻ ይዘን የእግዚአብሔርን ቃል በጸሎት መንፈስ ማንበብ መልመድ ይኖርብናል። ያኔ የእግዚአብሔር ቃል የተጻፈ ቃል ሳይሆን የሚናገር ድምፅ መሆን ይጀምራል ለውስጣችን። አንዳንዴ ልናለቅስ እንችላለን፣ ልንደሰት እንችላለን፣ የተለያየ ስሜት ሊሰማን ይችላል። ለምን? ሕያው ድምፅ ሆኖ መምጣት ስለሚጀምር። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው ይላል አደለ? ስለዚህ ያ ሕያው የሆነን ቃል ሕያውነቱን እውቅና ሰጥተን በጸሎት መንፈስ ስናነበው የእግዚአብሔርን ድምፅ የመስማት ልምምዳችን እየጨመረ ይመጣል። ሌላኛው መመዝገብ ነው፣ ጆርናል መያዝ። እግዚአብሔር ሲናገረን ሁልጊዜ መጽሐፍ ቅዱስን በማንበብ ሂደት ሊሆን ይችላል። በማንኛውም ሰዓት ስናነብ እግዚአብሔር ሲናገረን መጻፍ ያስፈልጋል። የምናነበው ክፍል ስለ እግዚአብሔር ባህሪ፣ ተስፋዎችስ ምን ይላል? እሱን መጻፍ ያስፈልጋል። ጆርናል ማድረግ በጣም አስፈላጊ ነው። እግዚአብሔር የሚናገረንን ነገር በጸሎት ንባባችን ሰዓት መጻፍ፣ ከዛ ውጭ ባለው ነገርም መጻፍ ያስፈልጋል። ሁለተኛ ያው ሁላችን የምናውቀው የጸሎት ህይወታችን ማሳደግ ነው። የማይጸልይ ሰው እግዚአብሔርን መስማት አይችልም። ጸሎት የሁለት መንገድ ውይይት ነው፣ ወይም ደግሞ ዲያሎግ ነው። ዲያ ማለት ሁለት ማለት ነው። ዲያሎግ ነው፣ ሞኖሎግ አይደለም። ትክክለኛው ጸሎት እኛም የምንናገርበት እግዚአብሔርም የሚናገርበት ነው። ስለዚህ ጸሎትን ዘወትር መለማመድ ያስፈልገናል። ይህን በምናደርግ ጊዜ በድሮ ዘመን የሚያስተምሩን ቅዱሳን ወንድሞች አሁንም ያው በሕይወት ያሉ ናቸው። ልጆች እያለን የሚያስተምሩን ጥሩ ልምምድ ያስተምሩን ነበር። ከጸለይን በኋላ አሁን ደግሞ ጌታን እንሰማዋለን ይባል ነበረ ድሮ። ከዛ ጸጥ ይባላል እና መጀመሪያ ላይ እያንቀላፋንም ምናምን እንደ ልጅ እንደ ሕፃን ማለት ነው። አንዳንዴ ለምን ጸጥ በሉ እንዳሉንም አይገባንም። ተሎ አልቆ ብንነሳ ጉልበታችን ይቆረቆረናል ምናምን። ጸጥ ይላሉ። አረ ባለቀ። አንዳንድ ጊዜ 10 ደቂቃ ያቆዩናል እና ጥሩ ልማድ ነው። በአሁኑ ሰዓት እኛ ልክ እንደ አውቶማቲክ ማሽን ነን። ኢህአዴግ እንደገባ የሆነ ነው ያየ ነው። እኛ እንደዛ አይነት ጥይት የሆነች ትንሽዬ ነበረች እና ያለማቋረጥ ነው የምንተኩሰው። ዳዳዳዳዳዳዳ እንዲያውም እኛ ሁላችን መንፈሳዊ ሰው የሚመስለን ያለማቋረጥ ጥቅሱን ከጥቅስ አንዴ ተራራ እየወጣ አንዴ ቁልቁለት እየወረደ አንዴ እየዋኘ አንዴ እየበረረ የሚናገር ሰው ነው በጣም በመንፈስ እየነጎደ የሚመስለን። አይደለም። ቢያንስ አንዳንድ ሰዎች ምን ይላሉ? 5:1 ሬሾን ጠብቁ ይላሉ። ስፒክ 5 minutes ዌይት 1 minute። ቢያንስ በምስጋናም ይሁን በጸሎት ለእግዚአብሔር 5 ደቂቃ ከተናገርክ በኋላ ቢያንስ ለ1 ደቂቃ አንተ ደግሞ ዝም በል። እግዚአብሔር እስኪ ምን ይበል ይናገር። እንዲያውም በጣም የሚያሳዝነው ታንኪዩም ብለን እንኳን እንዴት ነው አሁን መጣሁና ምናምን አልኩና ሄድኩኝ። በቃ ይሄ ምንም ህብረት የለም። እስኪ አስቡት፣ አንድ ሰው መጥቶ ከተቀመጣችሁበት ማለት ነው ተናግሮ ተነስቶ ሄደ። አብዛኛው ሰው ሲጸልይ ልክ እንደዚህ ነው። ይመጣል፣ ይናገራል፣ ጨርሶ ይሄዳል። ነገ ደግሞ ይመጣል፣ ይናገራል፣ ጨርሶ ደግሞ ይሄዳል። እና እግዚአብሔር ሪከርዲንግ ማሽን አይደለም። ይህ ጀስት ኢንፑት የሆነ ወርድ ማለት ነው። እሱ ላይ ኢዝ ኖት ማሽን፣ ሂዝ ኤ ፐርሰን። እግዚአብሔር ፐርሰን ነው። አትሊስት አሁን እሱ እንኳን እንዲህ እያለኝ ነው ራሱ ስናገር፣ አዎ ልክ ነህ እያለኝ ነው። አትሊስት የአንገቱን ንቅናቄ እንኳን ማየት ቢያንስ ነቀነቀ ወይ እንዲያው ተናገረ ተውትና፣ ቢያንስ እግዚአብሔር ይሄን ስናገር ምን አይነት ስሜት አሳየኝ ቢያንስ። ስለዚህ እግዚአብሔር የሚሰማ ሰው ሁልጊዜ የሚጸልይ ሰው ነው። ግን ምን አይነት የሚጸልይ ሰው? ከእግዚአብሔር ጋር ዲያሎግ የሚያደርግ ሰው ነው። ይናገራል፣ ደግሞ እግዚአብሔርን ይሰማዋል በልቡ ውስጥ። ከዛ ደግሞ ይናገራል፣
ከዛ እግዚአብሔርን ይሰማል። ከዛ ደግሞ ይናገራል። አንዳንዱን ነገር ይመዘግበዋል። እግዚአብሔር ሲናገር አሁን መመዝገብ ስትጀምሩ ሲሪየስ ነው። ከዛ እግዚአብሔር ይናገራል። መጽሐፍ ቅዱስ እግዚአብሔር ሲናገር አይታችኋል። እንዲያውም ባሪያ ይሰማልና ምን በል ተናገር። ሬዲነስ ነው ያ። እግዚአብሔር ሬዲነሳችንን ለመስማት ማየት ይፈልጋል፣ ለመናገር። ዝም ብሎ ግን ሰው ዳዳዳዳዳ ብሎ ቢሄድ ምን ትናገራላችሁ? የአብዛኛዎቻችን ጸሎት እንደዛ ነው። ከዛ የተነሳ ነው መስማት የማንለማመደው። ግን በጸሎት ሰዓታችን የተወሰነ እኛ ተናግረን የተወሰነ እግዚአብሔር እንዲናገር መጽሐፍ ቅዱስን ከፊታችን አድርገን ብንጠብቀው፣ በልባችን ውስጥ ማድመጥ ብንጀምር፣ የእግዚአብሔር መንፈስ ቅዱስን ሙቭመንት ሴንሲቲቭ መሆን ያስፈልጋል። ሙቭመንቱን ብንሰማው መንፈስ ቅዱስ ምን እያለ ነው በልባችን ውስጥ የሚለውን ብንሰማው ድምፁን መስማት እንለማመዳለን። በዛን ጊዜ እንኳን ምንም ነገር ባንሰማ ዝም እንበል። የሚገርማችሁ ነገር አንዳንድ ጊዜ ይሄን ልናገር፣ አንዳንድ ጊዜ ኮንሽስ ማይንዳችን ላይሰማ ይችላል። እድል ስንሰጠው የውስጡ ሰውነታችን ግን ይሰማል። የሰማውን በኋላ በህልም ወይም በራእይ ታዩታላችሁ። እየሰማችሁ ነው ወይ? ኮንሽስ ማይንዳችን አእምሮ፣ ይሄ አእምሮና የውስጠኛው አእምሮ ላይናበብ ይችላል። ይሄኛው አእምሮ ምንም ሳይሰማ ሊቀር ይችላል። ግን በእግዚአብሔር ፊት ጸጥ ብላችሁ ስትቆዩ እስኪ ሞክሩት። በልሳን ለምሳሌ ተናገሩ ረዥም ሰዓት እና ከጥቂት ጊዜ በኋላ በሌሊት ህልም ታያላችሁ፣ ራእይ ታያላችሁ። ምን ማለት ነው? በልሳን የተደረገው አክቲቪቲ ሁሉ በኋላ በድሪም ታዩታላችሁ። በልሳን እየጸለያችሁ ያለ ኮንሽስ ማይንዳችሁ ምን እያላችሁ እንደሆነ አላወቀም። ስለዚህ በምተኙ ጊዜ ወይም በቪዥን በምትሆኑ ጊዜ ግን መንፈሳችሁ ምን ይል እንደነበር፣ ምን ይሰራ እንደነበር ድሪም እና ቪዥን ማየት ትጀምራላችሁ። እንደ መመሪያ አይደለም ይሄን የምነግራችሁ፣ ጀስት ፍሮም ኤክስፒሪየንስ ማለት ነው። በልሳኖች ብዙ ሰዓት የምትጸልዩ ሰዎች ካላችሁ ብዙ ድሪም እና ቪዥን ወደ ህይወታችሁ ይመጣል። ያ ማለት ምንድነው? when you pray in tongues ምን ነበር ሲደረግ የነበር የሚለው ነው ድሪም ላይ የምታዩት። መንፈሳዊ ውጊያ ነበር፣ ምስጋና ነበረ፣ ፕሮፌሲ ነበረ፣ ልታዩት ትችላላችሁ። ስለዚህ በእግዚአብሔር ፊት በጽሞና በምንቆይ ጊዜ ኮንሽስ ማይንዳችን ምን እግዚአብሔር እንደተናገረ አልሰማም ማለት መንፈሳችን አልሰማም ማለት ላይሆን ይችላል። መንፈሳችን የሆነ ነገር ሰምቷል፣ ግን የሰማውን ነገር በኋላ ሊሆን ይችላል አእምሯችን የሚገነዘበው። እየሰማችሁ ነው ወይ? ብርሃንና ድምፅ የተለያየ ፍጥነት ነው ያላቸው። ብርሃንና ድምፅ የተለያየ ፍጥነት ነው ያላቸው። ጥይት ሲተኮስ አይታችሁ አታውቁ ይሆናል። ካላወቃችሁ ቢያንስ መብረቅ ሲወድቅ አይታችሁ ታውቃላችሁ። ብርሃኑ መጀመሪያ መጥቶ ካንጸባረቀ በኋላ ከጥቂት ሰከንዶች በኋላ ድምፁን እንሰማለን። በሁለቱ መካከል ጋፕ አለ። ሀፕን ያደረገው ግን በአንድ ጊዜ ነው። እየሰማችሁ ነው? የሆነው በስንት ጊዜ ነው? በአንድ ጊዜ ነው። ግን ሁለቱ እኛ ጋር የሚደርሱበት ስፒድ ይለያያል። እና አንዳንድ ጊዜ የእግዚአብሔር መልእክት ለመንፈሳችን የሚደርስበት ሰዓትና ለአእምሯችን የሚደርስበት ሰዓት ሊለያይ ይችላል። መንፈሳችን በጸሎት ሰዓት ተቀብሏል፣ ሰምቷል፣ ተረድቷል። አእምሯችን ግን ተነስተን መንገድ ላይ ወክ እያደረግን እያለ ድምፅ ይመጣል። ወይ ደግሞ መታጠቢያ ክፍል ከጸሎት በኋላ እኔ ብዙ ጊዜ ብያቸዋለሁ። እንዲያውም እኔ መታጠቢያ ክፍል ይመስለኛል የእግዚአብሔር ድምፅ ያለው። ለምን አይ ዶንት ኖው። ወደ መታጠቢያ ክፍል ስገባ ድምፅ ይመጣል። ግን ያ ድምፅ የመጣው መቼ ሊሆን ይችላል? ተንበርክኬ ምን እያልኩ እያለ እየጸለይኩ እያለ። ጸሎትህ በመጀመሪያው ቀን ተሰምቷል አለ። ግን የሰማው መቼ ነው? በ21 ቀን ነው የሰማው። ስለዚህ ተንበርክካችሁ ስትጸልዩ እግዚአብሔር በዛውኑ የምትሰሙት ድምፅ ባይናገራችሁም እየተናገራችሁ ነው። ጊዜ ስጡት ማለት ነው። ጸጥ በሉ በፊቱ ጊዜ ስጡት። ከዛ ደግሞ ጸልዩ፣ ከዛ አመስግኑ፣ ከዛ የምትሉትን ሁሉ ማድረግ ትችላላችሁና እንደዛ አይነት ተግባራዊ ልምምድ ውስጥ መግባት ይቻላል። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። ሌላው በጥንቃቄ የእግዚአብሔርን ድምፅ መታዘዝን መለማመድ ያስፈልጋል። እግዚአብሔር ቀድሞ ባደራ የሰጠንን ነገር በታማኝነት ስንወጣ ሌላ ነገር ይሰጠናል። እግዚአብሔር መጀመሪያ የተናገረንን ድምፅ መታዘዝ ስንጀምር ቀጥሎ ደግሞ ሌላ ድምፅ ያመጣል። ስለዚህ የእግዚአብሔርን ድምፅ በመስማት እንዴት ነው የምናድገው? ለሰማነው ድምፅ ትኩረት በመስጠትና በመታዘዝ እናድጋለን። እኛም ብንሆን አንድን ሰው የሆነ ነገር ብለነው ወዲያውኑ ሪያክት ካደረገ ለዛ ነገር ምላሽ ከሰጠ እንቀጥላለን። ምላሽ ካልሰጠ ግን እንጠብቃለን። እግዚአብሔርም ልክ እንደዚሁ ነው። እግዚአብሔር ትናንት ተናግሮ ሊሆን ይችላል፣ ንስሐ ግባም ሊሆን ይችላል፣ ስጥም ሊሆን ይችላል።
እንዲህ አድርግ ሊሆን ይችላል ያለንን ያን ድምፅ ሲሪየስ ብዙዎቻችን እግዚአብሔር አለኝ ብለን መናገር ነው በጣም የምናበዛው፣ መታዘዝ አይደለም። ሰው ሁሉ ስላየው ራእይ ስለሰማው ነገር ያወራል፣ ግን ምን ያህል ታዞታል? ምን ያህል ይኖርበታል? ምን ያህል ህይወቱን ለዛ ነገር አሳልፎ ሰጥቷል? ምን ያህል ሲሪየስ አድርጎ ይወስደዋል? ብዙ ጊዜ እኔ እሰማለሁ፣ ብዙ ሰዎች አየው ሰማው በጣም ያበዛሉ፣ ግን ላዩትና ለሰሙት ምን ያህል ኮሚትድ ናቸው? ያን ጊዜ ነው እግዚአብሔር ሌላ የምታዩትና የምትሰሙትን የሚሰጣችሁ። እግዚአብሔር እኮ ነው የሚናገረው፣ የሰማይና የምድር አምላክ አይደለ? ዝም ብሎ የሚቀለድ ነገር አይደለም። ስለዚህ ይሄን መለማመድ በጣም አስፈላጊ ነው። እኛ ቃሉን ሰምተን ማድረግ ስንጀምር እግዚአብሔር የበለጠ ራሱን ይገልጥልናል። በመጀመሪያው ታማኝ ስንሆን እግዚአብሔር ቀሪውን ደግሞ ያሳየናል። እግዚአብሔር በነገራችን ላይ ሁሉን ነገር ቁጭ አድርጎ ከሀ እስከ ፐ አይናገርም። በእያንዳንዱ ስቴፕ መስማታችንን መታዘዛችንን ማየት ይፈልጋል። አስጀምረን የምናስጨርስ መሆን አለብን። ወደ ቀድሞ ምሳሌ ልሂድላችሁ። ለምሳሌ ስለምታውቁት ማለት ነው። ለምሳሌ ኤርሚያስን ወደ ሸክላ ሰሪው ቤት ሂድ አለው። ቤቱ ቁጭ ብሎ አልጨረሰውም። ስለዚህ መጀመሪያ ኤርሚያስ ቀጣዩን ለመስማት የት መሄድ ነበረበት? ሸክላ ሰሪው ቤት መሄድ ነበረበት፣ ቀጣዩን መልእክት ለመስማት ማለት ነው። ስለዚህ የሸክላ ሰሪው ቤት ሄደ፣ ተቀመጠ። ከዛ በኋላ ምን ታያለህ የሚለው ከዛ በኋላ ነው የመጣው። ልታደርገው የሚገባህን ነገር ይነግሩሃል፣ ሂድ አለው። ደግሞ አዲስ ኪዳን ላይ በቃ እግዚአብሔር ይሄን አድርግ አይደለም፣ ሂድና ይነግሩሃል። ዋን ስቴፕ አት ኤ ታይም ማለት ነው። እግዚአብሔር እንደዚህ ነው የሚናገረው። ካስከፈ የህይወታችን ዘመን ሁሉ ቁጭ አድርጎ እስከ ሞታችን ቀን አይነግረንም። እግዚአብሔር እያንዳንዷን እርምጃ በእምነት እንድንራመድ ይፈልጋል። አብርሃምን ካስከፈ አልነገረውም። ወደማሳይህ ወደማናቸው ምድር ምን በል ነው ያለው? ውጣ። እስኪ በሉ ወደማሳይህ በሉ እስኪ ወደማናቸው ምድር ውጣ። በቃ ከዚህ በኋላ ነው ማሳይ። ከዛ አብርሃም በእምነት ምን አደረገ? ወጣ። ወዴትም እንደሚሄድ ሳያቅ ይላል መጽሐፍ ቅዱስ። ወዴትም እንደሚሄድ ሳያቅ ምን ተማምኖ ያሳየኛል ብሎ ተማምኖ ማለት ነው። ይሄ የእግዚአብሔር ኔቸር ነው። እግዚአብሔር ሲናገር ወዴትም እንደምትሄዱ ጠቅሎ አይነግራችሁም። ትንሽ በትንሽ ይናገራል። ለዚህ ነው we have to stay ከሱ አጠገብ ሆነን መቆየት ያለብን። ቀጣይ እንዲናገረን የሚያስፈልግ ነገር አለ። አለዛ ጨረቃ ላይ እንወድቃለን። እየሰማችሁ ነው? እስኪ ከእግዚአብሔር አጠገብ ቆይ ተባባሉ። ካልሆነ ጉድ ትሆናለህ። የጀመርከውን ምን ለማለት ለመፈጸም፣ ሩጫህን ለመጨረስ ከእግዚአብሔር አጠገብ መቆየት ያስፈልጋል። የሚቀጥለው ምዕራፍ ገና አንተ አታውቀውም፣ እሱ ነው የሚያውቀው። ከእሱ ጋር ስትቀጥል ቀጣዩን ይናገርሃል ማለት ነው። በታዘዝነው መጠን ራሴን ምን እልለታለሁ አለ እገልጥለታለሁ። የመጀመሪያውን ሬቨሌሽን ስንታዘዝ እግዚአብሔር ሞር ሬቨሌሽን ይሰጠናል። የመጀመሪያው መገለጥ ስንታዘዝ የበለጠ መገለጥን ይሰጠናል። የመጀመሪያውን ድምፅ ስንታዘዘው የበለጠ ድምፅ ይሰጠናል። ስለዚህ ምንድነው ማድረግ ያለብን? ማድረግ እንዳለብህ እያወቅ ችላ ያልከው የመጽሐፍ ቅዱስ ክፍል ካለ በንስሐ ወደሱ መምጣት። ለምሳሌ ሰውን ይቅር ማለት እንዳለብህ ተናግሮሃል። ሴንሲቲቭ ሆነህ ለዛ እርምጃ መውሰድ። በልግስና ማገልገል እንዳለብህ ተናግሮሃል፣ ወዲያውኑ እርምጃ መውሰድ። አንደበትን መቆጣጠር እንዳለብህ ተናግሮሃል፣ ወዲያውኑ እርምጃ መውሰድ። ያን በተናገረህ ነገር እርምጃ ስትወስድ የውስጡ ሰውነትህ በጣም ሴንሲቲቭ እየሆነ ይመጣል። እግዚአብሔርን መስማት የሚችል ይሆናል። አራተኛ መንፈሳዊ ምክርን ከበሰሉ መንፈሳዊ ሰዎች መፈለግ። መንፈሳዊ ምክርን መፈለግ ይሄ በጣም አስፈላጊ ነው። የእግዚአብሔርን ድምፅ መስማት ከተለማመዱ ሰዎች ምሳሌ 11:14 ምሳሌ 15 ቁጥር 22 ከነሱ ምክርን መስማት መልካም ነው። እግዚአብሔር ስለ አንድ ወሳኝ ውሳኔ የነገረህ እንደሆነ ስታምን ለበሰለ ለታመነ ክርስቲያን ወይም መሪ ማካፈል። እግዚአብሔር እየተናገረኝ ይሆንን? እግዚአብሔር ይሆን ይሄን ነገር ያመጣው የሚል ጥያቄ ካለባችሁ ወደ በሰለ ሰው፣ ወደ ታመነ ሰው፣ ስሜታችሁን ወደሚነግራችሁ ሳይሆን እግዚአብሔር የሚለውን ሊነግራችሁ ወደሚችል ሰው ወደዛ መሄድ። አንዳንድ ጊዜ እኛ በጣም ምንወዳቸው እኛ ምንወደውን የሚነግሩን ሰዎች ነው። እግዚአብሔር የሚለውን የሚነግሩን ሰዎች ያስፈልጋል። እንደዛ ሲኖረን ያን ማድረግ ይኖርብናል። እንደምታውቁት ሳሙኤል ወደ ማን ነበር የሮጠው?
ወደ ኤሊ ሮጥ አይደለ? ከዛ ኤሊ ነገረው ምን ማድረግ እግዚአብሔርን እንዴት ማናገር እንዳለበት። ሂድና በቃ ባሪያ ይሰማልና ተናገር በለው፣ አስጨርሰው ማለቱ ነው። እና አለማመደው። ልክ እንደዚሁ በእግዚአብሔር ነገር የበሰሉ ሰዎች ካሉ እነሱን ጠጋ ብለን ስላየናቸው ስለሰማናቸው ነገሮች መጠየቅ እንችላለን። በዛ መልኩ መለማመድ እንችላለን። አምስተኛ የጸጥታ ቦታና ጊዜ መምረጥ ያስፈልጋል። በህይወታችን ሳይለንት ታይም እና ሳይለንት ፕሌስ ያስፈልገናል። ያን ማድረግ ይኖርብናል። ቤታችን ከሌለ ወተንም ቢሆን ወክ እያደረግንም ቢሆን ልናደርገው እንችላለን። ስልካችን ትተን ቤት ውስጥ ማድረግ ካልቻልን ወክ እያደረግን በጽሞና በእግዚአብሔር ፊት መሆን እንችላለን። ወይ ጸጥ ያሉ ቦታዎችን መርጠን ማድረግ እንችላለን። ጌታ ኢየሱስ ክርስቶስ ይሄን ያደርግ ነበረ። ማርቆስ 1:35ን ማንበብ ትችላላችሁ። መዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ ይላል። እረፉ የሚለው ቃል ዝም በሉ የሚል ነው። ራፋህ ነው። ምን ማለት ነው? ዝም በሉ፣ ትግልን ማቆም፣ እጅ መስጠት ማለትም ነው። መታገል፣ መፍጨርጨር። በአብዛኛው ክርስትናችን አሁን የኃይል ነው። አንዳንዴ ጸሎታችን ራሱ መልካም ነው፣ ግን እኔ አይገባኝም። አንዳንዴ በጣም ያህል ነው። ድሮ አድርገናል እኛም ከዚህ እዛ እየተወራጨን ማለት ነው። እና ከሰይጣን ጋር እንወራጭ፣ ችግር የለውም። ጣልኩህ፣ ገነደስኩህ ምናምን ስንል ብንወራጭ ችግር የለውም። ከእግዚአብሔር ጋር ግን መወራጨት የሚያስፈልግ አይመስለኝም። እኔ አይመስለኝም። በአብዛኛው በሽለላ ነው የምንጨርሰው። በማን ላይ ይሸለላል? እግዚአብሔር እኮ ነው እሱ አይደለም? ሰው ፐርሰን ነው እግዚአብሔር። እና እረፉ እኔም አምላክ እንደሆንኩ እወቁ። በእግዚአብሔር ፊት እርፍ ማለት አእምሯችን ሰብሰብ ማድረግ፣ ፎከስ ማለት። አንዳንዱ ሰው በጣም የሚጮኸው አእምሮ አልሰበሰብለት እያለ ሊሆን ይችላል። አትሊስት እሺ መጀመሪያ ሳይኮሎጂካሊ እንደሱ አድርገን እንለፈው። ከጥቂት ጊዜ በኋላ ግን መሰብሰብ መልመድ መቻል አለብን። አሜን ነው። እና እግዚአብሔር ሩቅም አይደለም፣ እግዚአብሔር ደንቆሮም አይደለም። እኛ ነፍሳችንን በእግዚአብሔር ፊት እረፉ እኔም አምላክ እንደሆንኩ እወቁ። ያ የጽሞና ጊዜ እና ቦታ ያስፈልገናል። ጸጥ የምንልበት በእግዚአብሔር ፊት ጸጥ የምንልበት። ነፍሳችን ጮኸት ይኖርባታል። ኦኬ ችግር የለውም። እንደ ሕፃን ልጅ ብንጮህ እግዚአብሔር ይቀየመናል ማለት አይደለም። አንዳንዴ ጮኸታችን ይሆናል ምንጮኸው፣ ስቃያችን ሊሆን ይችላል ምንጮኸው። ጩሁ፣ እግዚአብሔር ምንም ቅር አይለውም፣ አባታችን ነው፣ ይረዳናል። ግን እንደ ባህል እንደ ሃይማኖት የምናደርገውን ማለት ነው እንጂ ከነፍሳችን ጭንቀት ምንጮኸውን እግዚአብሔር ይረዳናል፣ ይሰማናል። ጌታ ስሙ የተባረከ ይሁን። እሱን ማለት አይደለም። ስለዚህ ጸጥ ባለ ስፍራ እስኪ ሞክሩት፣ ሁላችንም ሞክረው። ምን ያህል ደቂቃ ዝም ማለት አእምሯችን ይችላል? ወደዛ ወደዚህ ሳይል ማለት ነው። ምን ያህል ዝም ማለት ይችላል? እሱን አለማምዱት። ያን ማለማመድ መልካም ነው። በዛ ውስጥ እግዚአብሔር ድምፁን የሚያመጣው በዛ ጸጥታ ውስጥ ስለሆነ ወጀብ ሆነ ነፋስ ሆነ በዛ ውስጥ የእግዚአብሔር ድምፅ አልነበረም አይደለም የሚለው። ከዛ ግን ጥቂት ምን ሆነ ይላል? ጸጥታ ሆነ። ከዛ እግዚአብሔርም ከዛ ጸጥታ ውስጥ ተናገረ ይላል። ስለዚህ ጸጥታ በጣም አስፈላጊ ነው ወገኖቼ፣ ይሄ በጣም አስፈላጊ ነው። የመጨረሻ የድምፁን ባህሪ ማወቅን መማር አለብን። የእግዚአብሔርን ድምፅ ካራክተር ማወቅ አለብን። መንፈስ ቅዱስ ወጥ የሆነ የድምፅ ቃና አለው። የምታገኘውን ማንኛውም ምሪት ወይም ድምፅ ከኢየሱስ ባህሪ ጋር አነጻጽር። የምንሰማው የምናየውን ነገር ከእግዚአብሔር ባህሪ ጋር ማነጻጸር አለብን። ወጥነት ኢንተግሪቲ አለው መንፈስ ቅዱስ፣ አይቀያየርም። አንዳንድ ሰዎች አይታቸዋል፣ ትንቢትን ማይታቸዋል። ትንቢት አይሻርም ማለት አይደለም፣ በጸሎት በምልጃ ሊሻር ይችላል። ግን አንዳንድ ጊዜ ሰዎች ጠዋት እንዲህ አለኝ ብለው አሁን ጠዋት የእግዚአብሔር ሰው ነህ አለኝ ብለው ከሰዓት የሰይጣን ልጅ ነህ ይሏቸዋል። እግዚአብሔር እንደዚህ አይነት አይደለም። እግዚአብሔር እንደዚህ አይደለም። እግዚአብሔር በመጽሐፍ ቅዱስ የጸናለሁ። ለምሳሌ እግዚአብሔር ፍችን እጠላለሁ ካለ እጠላለሁ ነው። ከዛ በኋላ የሆነ ነቢይ አስነስቶ እሷ ከእግዚአብሔር አይደለችምና ፍታት አይልም። ግን ሚሉ ነቢያቶች አሉ እኔም ማቃቸው ትልልቆች ሁሉ አሉ። የእግዚአብሔር ትዳር አይደለም የሚሉ ማለት ነው። አይልም መጽሐፍ ቅዱስ እንደዛ። መንፈስ ቅዱስ ከተጻፈው ቃሉ ጋር አይቃረንም፣ ከእግዚአብሔር ባህሪ ጋር አይቃረንም። የእግዚአብሔር ባህሪዎች አሉ። እግዚአብሔር የእርቅ አምላክ ነው፣ የሰላም አምላክ ነው። ሰውን አያጣላም እግዚአብሔር፣ ሰውን አያጋጭም እግዚአብሔር አያጋጭም። ስለዚህ ምቀኝነት፣ ጥላቻ፣ እነዚህ የሥጋ ስራ የተባሉ አሉ አይደለ?
አሉ አይደለ? ከዛ የመንፈስ ደግሞ ፍሬ የተባሉ አሉ። የመንፈስ ፍሬ የተባሉት አሉት ወይ? የምሰማው ድምፅ ያን ይዞልኝ ይመጣል፣ ሰላም ይዞልኝ ይመጣል በልቤ ውስጥ። ስለ ወንድሜ ስለ እህቴ ፍቅርና ርኅራሄ ነው ያመጣብኝ ወይስ ፍርድና ኩነኔን ነው እየነገረኝ ያለው የሚለውን የሰማሁት ድምፅ ኮነነኝ ወይስ ወቀሰኝ፣ ፈረደብኝ ወይስ አጽናናኝ የሚለውን ማየት፣ አንኳሰሰኝ ወይስ ሊፍታፕ አደረገኝ። እግዚአብሔር እኮ ወደ ሰዎች ሲሄድ ሰዎችን ሊፍታፕ ነው የሚያደርገው አይደለም? አይዞህ ነው የሚለው፣ ተነስ ነው የሚለው። ኢብን በኃጢአታቸው እንኳን ይወቅሳቸዋል እንጂ አይፈርድባቸውም፣ አይኮንናቸውም። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ከእግዚአብሔር ባህሪ አንጻር የሚስማማ ነው ወይ የምሰማው ድምፅ የሚለውን መለየት ያስፈልጋል። ያለ መለየት ደግሞ የእግዚአብሔርን ቃል ማጥናት፣ እግዚአብሔርን ራሱን ማጥናት ያስፈልጋል። ተነሱና እንጸልያለን። ጌታ ስሙ የተባረከ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።